በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ይህ አዋዜ ሰበር ነው። አድማጮች፣ የአዋዜ ዜናዎች፣ ትንታኔዎችና የተለያዩ አስገራሚ ታሪኮች በጥራትና በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አትርሱም። አዋዜ ታማኝነቱ ለወሬ ነው። ኢራን ዛሬ ምሽትም ሳትደበደብ አትቀርም ሲሉ ፕሬዚደንት ዶናልድ ትራምፕ አስታወቁም። ፕሬዚደንቱ በቱርክ አንካራ የኔቶ የመሪዎች ስብሰባ መካከል ለጋዜጠኞች እንዳስታወቁት የመግባቢያ ስምምነቱም ሆነ የተኩስ አቁሙ ነገር አክትሟል። ይሁንና ተደራዳሪዎቼም ከኢራን ጋር አታውሩ ብዬ አልከለክላቸውም፣ ያውሩ እፈቅድላቸዋለሁ፣ በበኩሌ ግን ወጥቶልኛል። የኢራን መሪዎች ልቃሚ ውሸታም ናቸው ብለዋል ዶናልድ ትራምፕ። ለኢራን ተነስቶላት የነበረውን የነዳጅ ሽያጭ ገደብ መልሰው የጣሉባት ፕሬዚደንት ዶናልድ ትራምፕ በቀን ከነዳጇ ሰባራ ስሙኒ እንዳታገኝ እግር ተወርች አስሯት የቆየውን የባሕር ኃይል ከበባ ለመመለስ ዝተዋል። የምድራችን ሌላ ኃያል መሪ በማስጠንቀቂያቸው ዘይት ሸጣ አዳሪዋን ኢራን የነዳጅ መሸጫ መደብሯን ካርግ ደሴትን በአየርና በባሕር ኃይል የጦር ጢያራዎች እየተመላለሱ ለመነረት ዝተዋል። ካርግ ደሴትን ትናንት ምሽትም ብለነዋል አሉ ፕሬዚደንቱ በመግለጫቸው። አድቅቀነዋል ሲሉ ቀጠሉ። እሳቸው እንደሚሉት የጦር ፓይለቶቻቸው ካርግ ደሴት የተከማቸውን ነዳጅ የማሩትና እንደ ጧፍ ያላነደዱት ነዳጁን እንዳትነኩት ብያቸው ነው ይላሉ። ምክንያቱም ምናልባት ይህን የነዳጅ ማጠራቀሚያና መሸጫ መደብር ደሴት እንቆጣጠረዋለን በሚል ነው ብለዋል። ጦሬን የነዳጅ ቧንቧዎቹን ብቻ አትንኮ፣ ሌላውን ግን እንዳሻችሁ በሉት አልኳቸው ብለዋል ለጋዜጠኞች። ዛሬ ምሽትም አሉ ዶናልድ ትራምፕ ያደባዩት ይሆናል። ትራምፕ እንደ ፍዳ አህያ አሳሮና በላውት የሚሉት መከረኛው ካርግ ደሴት የ91 ሚሊዮን ኢራናውያን አጉራሽና አልባሽ የሆነ የኢኮኖሚ ምንጫቸው ነው። 90 በመቶ አስተናባሪ ነው። የአሜሪካ ጢያራዎች መንጋ ውርጅብኝ ያደከመው ካርግ ደሴት በአንድ ጊዜ 31 ሚሊዮን በርሜል ነዳጅ የማጠራቀም አቅም አለው። የዓለማችን ግዙፋን ነዳጅ ቀጂ መርከቦችን ማስጠጋትና ከደሴቱ ጠርዝ ላይ ያሉ ማንቆርቆሪያ ስሪቶች ካርግ በርካታ መርከቦችን በፍጥነት እንዲያጠጣ ያስችለዋል። የኢራን የእንጀራ ገመድ ነው ይሉታል ብዙ ኤክስፐርቶች። የአሜሪካ ባለሥልጣኖች ይህን የቴህራን የደም ስር ደሴት በአሜሪካ ቁጥጥር ስር ለመዋል ካልሆነ ደግሞ ሁሉንም የነዳጅ መሠረተ ልማት በገፍ ድብደባ እንዳልነበር ለማድረግና ድምጥማጡን ለማጥፋት ከዚህ ቀደም ዕቅድ መያዛቸውን ሲኤንኤን መዘገቡ አይዘነጋም። ካርግ ደሴት ይህን ያህል የኢኮኖሚ ጉሮሮ ሆናና ኢራን የአሜሪካንን በላ ለመቋቋም የሚያስችል ምንም አይነት ስትራቴጂ ሳይኖራት ከራራና ገራራ መሪዎቿ ግን አሜሪካንን እስኪምችውና እንተያያለን የሚል ዛቻ እየሰነዘሩ ነው። በተለይም በተናጋሪነታቸው የሚታወቁት የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ሬዛኤም በኤክስ ገጻቸው ባወጡት መግለጫ ዶናልድ ትራምፕን ና አሁንም እዛው ነህ እንዴ? እየጠበቅንህ እኮ ነው። አንድም የአሜሪካ ወታደር በሕይወት እንደማይመለስ ቃል እንገባልሃለን ብለዋል። የቃል አቀባዩ ምላሽ አሜሪካ ደሴቱን በጦር ኃይሏ ቁጥጥር ስር
የማድረግ ዕቅዷን በተመለከተ ነው። ሌላው የኢራን ባለሥልጣን የቀድሞ የሀገሪቱ ውጭ ጉዳይ ሚኒስትር አሊ አክባር ቬላያቲ በወገናቸው በኤክስ ገጻቸው ሲጽፉም ኢራን ከዚህ በፊትም ክልሉም የፈሰከንቱ ሀገራት የፖለቲካ ቁማር ቦታ አይደለችም ብላለች። ስለዚህም ክልሉን ለማጽዳት ጣቷን ቃታ ላይ አሳርፋ አቆብቁባለች ብለዋል። ኢራን ፈሰከንት የምትላቸው ሀገራት ለራሳቸው ትልቅ ግምት ያላቸውን ትናንሾቹን የሰላጤው ሀገራት የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኳታርና ኩዌትን ነው። ሳውዲ አረቢያን አይጨምርም። እንግዲህ ሁኔታው አሁን ዶናልድ ትራምፕ መንታ ልብ ውስጥ መሆናቸውን እናያለን። እንደገና ደግሞ በዚህ ኢራንን አስብቶ መግደል ትለው ትችላለህ። የነዳጅ ከበባውን በማንሳት በእሳቸው ግምት በየቀኑ ታጣ የነበረውን $500 ሚሊዮን እንድታገኝ የሚያስችላትን እድል ከዛም በላይ ማግኘት ትችላለች። እንደ መሸጥ አቅሟ ክፍት አድርገው ነበረ የነዳጅ ማዕቀቡን በማንሳት እንደዚሁም በማዕቀብ ከተያዘባት ገንዘብ $12 ቢሊዮን በቅድሚያ ይህ የመግባቢያ ስምምነቱ ውስጥ የመጨረሻውን ስምምነት በሚደርስበት ጊዜ ደግሞ ወይም በመሃል ሌላ $12 ቢሊዮን እንዲለቀቅ መጨረሻ ላይም እስከ 100 ቢሊዮን ወይም አንዳንዶች እስከ 127 ቢሊዮን ያደርሱት ነበር። አጠቃላይ በማዕቀብ የተያዘባት ገንዘብ እንዲለቀቅ አልፎ ተርፎ ለመልሶ ግንባቷ በኢራንና በአሜሪካና በእስራኤል የጋራ ድብደባ ወድሞባታል ተብሎ ከሚታመነው በላይ አንዳንዶች የሚያስቀምጡት በከፍተኛ ደረጃ $250 ቢሊዮን ውድመት ነው። የ$300 ቢሊዮን የመልሶ ግንባታ ገንዘብ አሁን ቬላያቲ ፈሰከንት ወይም ትናንሽ ሀገራት ባሏቸው የሰላጡ ሀገሮች የሚዋጣ በመዋለ ንዋይ መልክ በብድር መልክ ነገር ግን ጥንቅቅ ያለ ኢራን በምትፈልገው መንገድ እቅድ ወጥቶ ፕላን ተዘርግቶለት ከዚህ እስከዚህ ባለው ጊዜ ይሄ ይደረግልኛል ብላ በተጨባጭ ልታገኝ በምትችልበት መንገድ የሚሰጣት ተብሎ የቀረበ ገንዘብ ነው። እነዚህ ሁሉ ሽልማቶች ናቸው። እነዚህን ሁሉ አስቀምጠው ገና ይህ ያልተግባብቶም ስምምነት ተፈረመ እንደተባለ በበነጋታው ነው ዶናልድ ትራምፕ የአሜሪካንን ባህር ከበባ ያነሱት። የዛን ዕለት ነው ኢራን ነዳጇን በገፍ አውጥታ መሸጥ የጀመረችው። አሁን 63 ሚሊዮን በርሜል ነዳጅ የጫኑ መርከቦቿ በዓለም አቀፍ ውሃ ላይ ወዴት አባታችን እንድረስ እያሉ ነው። ማዕቀቡ መልሶ ስለተጫነ ማንም ሀገር አሁን ከኢራን መግዛት አይችልም። እንዲህ አይነት የአገር ሀብት በአሁኑ ሰዓት ባህር ላይ እየዋለለ ነው የሚገኘው። ስለዚህ አሁን ኢራን ከነበረባት ውጥረት አኳያ ራሳቸው ፕሬዚደንቷ በአሜሪካ ከበባ ወቅት አንዲት ስኒ ነዳጅ አልሸጥንም ብላ ራሷ ኢራን ተናግራለች። አሁን ያ ተነስቶ ቢያንስ ከ15 ቀን በላይ ይሆናል ነዳጇን እየሸጠች ኢኮኖሚዋ የተራበውን ገንዘብ በማስገባት ላይ እያለች ባለፈው ሰኞና ማክሰኞ በእኔ ጣብቅ በኩል እያለፉ አይደለም ኦማንን እየታከኩ ነው የሚሄዱት በአሜሪካ አባሪ አስተባባሪነት በሚል 3 መርከቦችን በመምታቷ የተፈጠረ ጦርነት ነው። ስለዚህ አሁን ዶናልድ ትራምፕ አንደኛ የነዳጅ እንዳትሸጥ ወድቆባት የነበረውን ዕቀባ መልሰውባታል። እንደገና ደግሞ የባህር ኃይል ከበባውንም እመልሳለሁ እያሉ ነው። ትናንትና ለመጀመሪያ ጊዜ የአሜሪካ ማዕከላዊ እዝ የማጥቃት እርምጃ ወስደናል ነው ያለው። እስካሁን ድረስ የመከላከል እርምጃ ነው የሚሉት። ኢራን በምትፈጥረው አሜሪካ ሽብር ነው የምትለው። በዛ መጠን ተመጣጣኝ የሆነ የመከላከል እርምጃ ነበር የምትለው። አሁን ግን ከዛ ባለፈ ከደቡብ ኢራን ውጭና ውስጥ የድብደባው ደረጃ
ከበፊቱ 8 እጥፍ የሆነ ድብደባ ነው ያካሄደችው። ዛሬም ይደገማል እያሉ ነው ፕሬዚደንት ዶናልድ ትራምፕ። ስለዚህ አሁን ኢራን ኦሎፌሳደን እነዚህ ሁሉ ተከፋፍተው የነበሩ በሮች እየተዘጋጉ መሆኑ የሚታይ ነው። ይሄን እያሉ ግን ዶናልድ ትራምፕ ከነዚህ ስካም፣ ከነዚህ ላየርስ፣ ከነዚህ የማይረቡ ከነዚህ ውሸታሞች ጋር መደራደሩ ምንም ፋይዳ እንደሌለው በራሴ በኩል እዚህ ደረጃ ደርሻለሁ። ስለዚህም የመግባቢያ ስምምነቱም ሆነ ማንኛውም የተኩስ አቁም ስምምነቱም በእኔ በኩል ዋጋ የለውም። ነገር ግን የእኔ ተደራዳሪዎች መደራደሩ አይከፋም ላውራ የሚሉ ከሆነ ግን አታውሩ አልላቸውም ብለዋል። በዚህ ያሳዩን ነገር ምንድን ነው? አሁን ኢራንን እንዲህ አይነት ሁኔታ ውስጥ በማስገባት የጦርነቱ ሁኔታ ወደ ነበረበት የማገርሸት አዝማሚያ መፈጠሩ ሌሎች የተለመዱ በያዥ ሀገሮች እነ ኳታር፣ አሁን በኔቶ ስብሰባ የተያዙት የቱርኩ ፕሬዚደንት የመሳሰሉት እንደገና ተሯሩጠው ሁኔታውን በማስተካከል የዶናልድ ትራምፕን ቁጣ ታሳቢ በማድረግ ኢራንን የሚፈልጉትን ነገር ስጪ ተይ በሚል እንዲረባረቡም የመፈለግ ሁኔታ እንዳላቸው ያሳያል። ኢሳያስ አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም ዶናልድ ትራምፕ እንግዲህ ዛሬ ምሽት ጦርነት ሊኖር ይችላል፣ የምመታቸው ቦታዎች አሉ ብለው አሳውቀዋል። ትናንትናም ደግሞ በቀኑ ዜናችን እንደሰራ ነው ኃይለኛ ምቶችን በኢራን ላይ አሳልፈዋል። ይሁን እንጂ እኔ በቅቶኛል ካሉ በኋላ አደራዳሪዎቹ በራሳቸው ጊዜ የሚሯሯጡ ከሆነ በሩን ዝግ አላደርግም ማለታቸው አደራዳሪዎቹ ሳይሆን የኔ ተደራዳሪዎች ማይ ኔጎሽቲንግ ቲም ነው ያሉት እና የሪል ስቴት አልሚዎቹ ስቲቭ ዊትኮፍ እና የልጃቸው ባል አማቻቸው ጃሬድ ኩሽነር እነሱ የሚመሩት የተደራዳሪ ቡድን ከአሸማጋዮቹም ጋር ይሁን ከራሷ ከኢራን ጋር ይሄን ነገር እንዴት ቢደረግ ይሻላል ብሎ ማምራት ይችላሉ። በእኔ በኩል ግን አብቅተዋል። ከነዚህ ጋር እኔ ከነዚህ ጋር መዋዋል አልፈልግም ነው ያሉት። ከፍተኛ መንገሽገሽ ነው ያሳዩት። ስለዚህ በእኔ በኩል የመግባቢያ ስምምነቱ አክትሟል፣ ተኩስ አቁሙም ቆሟል ብለዋል። ስለዚህ ራሱ በዛሬው ዕለትም ምሽትም ኢራን ልትደበደብ ትችላለች ማለታቸው ራሱ አስፈላጊ ነው ብዬ አላምንም። እና አክቹዋሊ ተኩስ አቁሙ የለም ብለዋል። አክቹዋሊ የመግባቢያ ስምምነት የለም ብለዋል። እና አሜሪካና ኢራን በጦርነት ውስጥ ናቸው ማለት ያስችላል የእሳቸው መግለጫ። ዓለም አሁን እንግዲህ በሩን ክፍት ማድረጋቸው አሁንም ተስፋ አለኝ ተስፋ ለመስጠት ነው ወይስ አምረው ወደ ጦርነቱ እየገቡ ነው? ኢራን በእርግጠኛነት የምታውቀው
ዶናልድ ትራምፕ ወደ ጦርነቱ መመለስ እንደማይፈልጉ ነው። ጠቅላላ የቁማሩ መሰረት ስነ ልቦናዊ ነው። አሁን የነዳጅ ዋጋ እንደገና በ5 ነው $6 አሻቅቧል። በዚህ የተነሳ ከኢኮኖሚውም አንጻር ሆነ ከውስጥ ፖለቲካ አንጻር ዶናልድ ትራምፕ ወደዚህ ጦርነት መመለስ አይፈልጉም የሚል ድምዳሜ ላይ ደርሰዋል ኢራኖች። ስለዚህ ማስፈራሪያቸው ምንም ይሁን ምንም መጣው ይበሉ እንጂ ጨርሰው እንደማይመጡና ጦራቸውን እንደገና ለሌላ ሳምንታት እዚህ ጦርነት ላይ የሚያስቆይ ነገር እንደማይፈልጉ ኢራኖች መረዳት አላቸው ብዬ ነው የማምነው። ምክንያቱም አሁን ሌተስት የወጣ የፔንታጎን መግለጫ የ40 ቀናት ጦርነቱን ለማካሄድ አሜሪካ ያወጣችው ወጪ $80 ቢሊዮን። ስለዚህ እዚህ ላይ ነው የኢራኖች መረዳት። አለበለዛ ከፍተኛ ሪስክ ነው ያለው ጦርነቱ ቢቀጥል። ጦርነቱ ከቀጠለ ለምሳሌ ዶናልድ ትራምፕ ወደ ኔቶ ስብሰባ ከመሄዳቸው በፊት ከዚህ በኋላ ይህንን የመግባቢያ ስምምነት ወይም በመግባቢያ ስምምነቱ ላይ ኢራን ቃል የገባቸውን የፈረመችባቸውን ኮንሴሽንስ በኒውክሊየር ደረጃ በዚህ በበለጸገው ዩራኒየም ደረጃ እንደዚህም ደግሞ በሌሎች የሚሳኤሉና የትጋቱ ተራዳ በሚለው በአጠቃላይ በክልሉ ጦርነትን ከማቆም አኳያ እሳቸው ቃል ተገብቶልናል ብለው የሚያምኑት አለ እና ኢራን ከቀብር በኋላ እነዚህን ነገሮች እንድትሰጠኝ እጠብቃለሁ። እነዚህ ነገሮች የማይሆኑ ከሆነ ግን በመላ ሀገሪቱ ያለውን ድልድዮች እንደ መዋቅር ለማጥፋት ለዩናይትድ ስቴትስ አሜሪካ አየር ኃይል የ1 ሰዓት ስራ ብቻ ነው ብለዋል። በሁለተኛ ደረጃ የሀገሪቱን የኤነርጂ ተቋማት በፊትና በቅርብ ያስገነባቻቸውን በቢሊዮን ዶላር የወጣባቸውን እንደዚህን አወድማል። አሁን እንደሰማው ካርግ ደሴት ዋነኛው 90% የኢራን ኢኮኖሚ ምንጭ ሆነው ነዳጅ የሚሸጥባት ነች። ስለዚህ የነዳጅ ቧንቧዎቿ መርከቦች ላይ የምትቀዳበት ማጠራቀሚያው በአጠቃላይ ይሄ ኢንፍራስትራክቸርን ቶታሊ እንዳልነበር እናደርጋለን። የኤሌክትሪክሲቲ የኤሌክትሪክ ኃይል ማመንጫ ጄኔሬተሮች የመሳሰሉ ማስተላለፊያ ማሰራጫ ገረመሌ ሀገሪቱን ወደ ጽልመት ለመክተት ደግሞ አንድ ከሰዓት ቢፈጅብን ነው ያሉት። ከምሳ በኋላ ጀምረን ከ4 ሰዓት በፊት እናጠናቅቀዋለን የሚል ማስጠንቀቂያ ነው የሰጡት። ይሄንን እንደማደርግ እነሱም ያውቃሉ ብለዋል የኢራን መሪዎች። አሁን በዚህ መካከል ነው ያለ ነው። እንግዲህ ኢራኖች ከዚህ በኋላ ነው 3 መርከብ የመቱት ባለፈው ሰኞና ማክሰኞ። አንድ አሳዛኙ ነገር የመንፈሳዊ መሪ አሊ ካሚኒ ቀብር እንኳ ገና አልተፈጸመም። በአሁኑ ሰዓት ኢራቅ ውስጥ ነው የሚገኘው የመንፈሳዊ መሪ አስከሬን የያዘው ምንድነው የሚባለው የሬሳ ሳጥን። ነገ ሐሙስ ነው ከኢራቅ ተመልሶ በትውልድ ሀገራቸው ግብዓተ መሬቱ የሚፈጸመው ማለት ነው። ስለዚህ ከኢራኖች ደግሞ የምትሰማውን ምላሽ ያው በዚህ ዜና ዘገባ ላይ ሰምተዋል። እንግዲህ ዶናልድ ትራምፕ ይሄንን ያህል አስጠንቅቀው አሁን በተግባር ደግሞ ማዕከላዊ እዛቸው ኦፌንሲቭ ወደ ማጥቃት ጥቃት ተሸጋግረናል ብሎ በገለጸበት ሰዓት ላይ ተደራዳሪዎቼ ከኢራን ጋር ቢያወሩ አታውሩ አልላቸውም የሚለው ነገር ስቲል አሁንም ቢሆን በዚህ እያሳዩ ባሉት አዲስ ጥቃት፣ አዲስ ሁኔታ፣ አዲስ አስደንጋጭ ክስተት ምክንያት ነገሩን ያው እንደገና ለማስመለስ የሚሰሩ የታወቁት የእሳት አደጋ ሰራተኞች እነ ፓኪስታን፣ ቱርክና ኳታር ተሯሩጠው ኢራንን ላይ ተጫዋጩኸው እንዲህ ብታደርግ ይሻላል ብለው አንድ የሚመች ነገር የሚያገኙበትን መንገድ ላይ ተስፋ እንዳልቆረጡ የሚያሳይ ነው እንጂ በዚህ በኩል በእነሱ ጉዳይ በቅቶኛል፣ ከነዚህ ስካምስ ጥራጊዎች፣ ከነዚህ ላየርስ ውሸታሞች ጋር ዳግም አልቀመጥም፣ ደረጃ የማይመጥንም እነዚህ በማለት ማጠያፍ ደረጃ ከሄድክ በኋላ
እስቲል ደግሞ ተመልሶ ከነሱ ጋር በሆነ መንገድ እሺ ብለው የምትፈልገውን እንዲሰጡ የመፈለግ አዝማሚያ እንዳላቸው ያመለክታል። ተደራዳሪዎቼ ቢያወሩ እኔ ተዋልንም የሚለው አገላለጻቸው ኢሳያስ። ስለዚህ ዶናልድ ትራምፕ ጦርነቱን ለመቀጠል አሁንም ሙሉ ቁርጠኛነት፣ የስነ ልቦና ዝግጅት እንደሌላቸው ለኢራኖች አንድ ማሳያ ሊሆን ይችላል። በሌላ መልኩ ደግሞ ስንመለከት አለም አሁን ለምሳሌ ዶናልድ ትራምፕ የአሁኑን ጦርነት ምንም እንኳን ኢራን ተኩሳ ወደ መርከቦች በመተኮሷ ቢሆንም ይህንን እርምጃ የወሰዱት ካሁን ቀደም እንዳለፉት ሊያልፏቸው ይችሉ ነበር። ይሁን እንጂ ከፍተኛ ጥቃት ነው ያደረሱት። እንደገና ደግሞ ባደረሱት ጥቃትም ደግሞ ቀጣይነት እንዳለው እንደሰለቻቸው ተናግረዋል። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ኢሳያስ ሊያልፉ የሚችሉበት መንገድ የለም። አልፈው አያውቁም። ከዚህ በፊት ኳታር ላይ ሄደው አሁን ያየነውን በአንጻራዊነት በሁለቱ ሀገሮች መካከል ደረቅ ሌሊት እየጠበቁ መቆረቋቆስ እየተለመደ ነበረ። የዛ ውጤቱ ምንድን ነው? ኢራን በሰርጦ የሚተላለፉት እኔ ከምለው ጣብቅ ውጭ በሆርሙዝ በኦማን ጣብቅ በኩል አለበለዚያ መሀል ልማል ሰንጥቀው የሚሄዱትን ሁሉ ጥቃት በመፈጸመ ሁለት መርከቦች ላይ ስለቀጠለች እየተዋጉ መሆኑ ይታወቃል። እና ያ የቆመው ደግሞ እነ ኳታር በቃ ስምምነት ተገኘ አሁን የሚፈታበት ብለው ዶሃ ላይ ባደረጉት ስብሰባ ነው። ያው እናውቀዋለን ታሪኩን። ዶናልድ ትራምፕ ይሄንን ላይመቱ እዚህ ላይ ጥቃት በዝምታ ያለፉበት አጋጣሚ ሊያልፉም አይችሉም። ለምን? ምንድን ነው እዚህ ውስጥ ያለው የመግባቢያ ስምምነት የሚባለው? ቅድም የዘረዘርኩልህን የኢራንን በመርከብ የወደቦቿን መታጠር ነፃ ያደርጋል። በየቀኑ 500 ሚሊዮን ዶላር እንድታስገባ ያደርጋል። ነዳጇን በፈለገችበት መጠን የፈለገችበት ሀገር በዓለም ገበያ ዋጋ ከዚህ በፊት ቻይና እንደምትገዛት አሳንሳ ባነሰ ዋጋ ሳይሆን ለራሷ ለቻይናም በዓለም የነዳጅ ዋጋ ነበር እንድትሸጥ የሚያስችላል። እንደገና በፈጣን ሁኔታ 12 ቢሊዮን ዶላር እንድታገኝ ከኳታር ጋር የነበረው ድርድር 6 ቢሊዮን ዶላሩን በአስቸኳይ የሚያስለቅቅ ነው፣ ተሳክቶልናል ብላለች ኢራን። ኤኒታይም አካውንቷ ውስጥ የሚገባ ገንዘብ ነው። እንደገና ለመልሶ ግንባቷ የሚል 300 ቢሊዮን ዶላር እነዚሁ የሰላጡ ሀገሮች ይሰጣሉ ነው ያለችው አሜሪካ። ነገር ግን ዋስትና ሰጪ ናት። ኦል ዚስ ለኢራን የተከፈቱ ናቸው። እዚህ ውስጥ ምን አይነት ስምምነት ነው? ምንድን ነው አሜሪካ አገኝ? ዶናልድ ትራምፕ ታላቁ ተደራዳሪ፣ ታላቁ ምንድን ይባለው ታላቁ ዲል ሜከር እና ዘዲል ሜኪንግ የሚባል በሚሊዮን ኮፒ የተሸጠ መጽሐፍ የደረሱ ሰው ምን አገኙ እዚህ ውስጥ ለሳቸው ሲባል የሆርሙዝ ሰርጥን ሙሉ በሙሉ አስከፈትኩ። የመጀመሪያ ድላቸው ይሄ ነው። የሆርሙዝ ሰርጥን አስከፈትኩ ነው። አልተከፈተም ሆርሙዝ ሰርጥ። 5 መርከቦች ተመቱ ማለት ነው። ሰኞና ማክሰኞ ከተመቱት ጋር በፊት 2 መርከቦች ተመቱ ተብሎ ነው ያ ሁሉ ግጭት የነበረው። ነቲንግ። የመግባቢያ ስምምነቱ ላይ
ኢራን ለአሜሪካ የሰጠችው ምንም ነገር የለም፣ ግን ኤቭሪቲንግ አግኝታለች። ይሄ በወገንተኛነት የሚነገር አይደለም። 14 ነጥቦች ላይ የተቀመጡትን ብትመለከት ዶናልድ ትራምፕ ምን አግኝተው ነው የበለጸጉት የሰባቱ ሀገሮች የፓሪስ ራት ጠረጴዛ ላይ የፈረሙት ብለህ ብትል ያገኙት የሆርሙዝ ሰርጥ መከፈት ነው። ከጦርነቱ በፊት ወደ ነበረበት ደረጃ በቀን ከ100 እስከ 120 መርከቦች የሚተላለፉበት ወደ 20 ሚሊዮን በርሜል ነዳጅ ላይ የተፈጥሮ ጋዝ የሚተላለፍበት እንዲሆን የሚያስችል ስምምነት ነው። በ60 ቀናት ውስጥ እዚህ ፖይንት ላይ እንደርሳለን ነው ነው እያለች ያለችው ኢራን። ገርበብ ብሎ ነው የሚከፈተው። አሁን ባለቤት አለው። ወደዛ ምን አስኬዳችሁ? የምትሄዱት በዚህ ነው። እነማን ናችሁ? የባንዲራ ማን ነው? ምን ያህል የሚለውን ጥያቄ እየሞላህ ኢንሹራንስ እየገባህ እና በኢራን ጥላ ውስጥ ነው የምታልፈው። ለ60 ቀን ያህል አናስከፍልህም። ከ60 ቀን በኋላ ግን ኢራኖች ጨርሰዋል፣ ትከፍላለህ ብለዋል። ይህንን ነው እያስረገጡ ያሉት። ስለዚህ ዶናልድ ትራምፕ መርከቦች እኮ ነው እየተመቱ። አሁን እኮ የመርከብ ባለቤቶች ኢንሹራንስ ድርጅቶች እንደገና እንዳታልፉ ብለዋል። እንደገና ተፋፍጓል ሆርሙዝ ሰርጥ፣ እየተመቱ ነው መርከቦች። ስለዚህ ዶናልድ ትራምፕ ለዚህ ምላሽ አለመስጠት አይችሉም። በዚህ ምክንያት ነው አለመስጠት አይችሉም። ኢሳያስ ሊዘሉት የሚችሉት ማይነር ኢንሲደንት ነው። ይሄንን ልለፈው ልታገሰውና በዚህ ሊቀጥል የሚሉት አይደለም። ምንድነው የተገኘው? ነገ ታሪክ ሲጻፍ ምን ተብሎ ነው የሚጻፈው? ስለዚህ ኢራን አሁንም ያለቻቸው ሆርሙዝ ሰርጥን በዚህም በዛም በአንድ ቃል በዛሬው ዕለት የወጣ የኢራን መግለጫ በቃ ኦፊሻሊ እወቁ፣ በቃ በኢራን ሲስተም ውስጥ ነው ከዚህ በኋላ የሚተዳደረው፣ ይሄንን ተቀበሉ ብላ ይፋ ጥያቄ አቅርባለች። ያው ነው ኢሳያስ፣ ለዛሬው ይበቃናል። ተመልሰን እንገናኛለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።